በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ ማንኛውም ዳታ ቢኖራችሁ ለምሳሌ እንደምታዩት በጣም ረጅም ዳታ ነው ማለት ነው። ነገር ግን እናንተ የዳታ አናሊሲስ እውቀት ላይኖራችሁ ይችላል ማለት ነው። ስለዚህ ምን መጠየቅ አለበት ወይም ከዚህ ውስጥ ምንድነው የሚሰራው የሚለውን ብቻ በመጠየቅ ጉግል ጄሚናይ ሙሉ ስራችሁ እንዲጨርስላችሁ ማድረግ ይቻላል ማለት ነው። ተመልከቱት። አሁን ይሄንን በአማርኛ የተለያዩ ትዕዛዞችን ብቻ በመስጠት ነው የሰራሁት። እዚህ ጋር ዳታውን ክሊን አደረገልኝ። እዚህ ጋር ደግሞ ዳሽቦርድ እንደምታዩት በጣም የሚያምር ዳሽቦርድ አዘጋጀልኝ። ዳሽቦርዱ ደግሞ እዚህ ጋር ቁጥር በቀያየራችሁ ቁጥር ለምሳሌ ይሄንን አንድ ባደርገው ኢንተር ብለው እዚህ ጋር ያለው ይቀያየራል፣ ቁጥሮቹ ይቀያየራሉ። ሁሉም ነገር ተቀያያሪ ነው ማለት ነው። ስለዚህ ሙሉ ሪፖርት ማዘጋጀት ትችላላችሁ። ከዚህ በተጨማሪ እዚህ ጋር እንደምታዩት በካታጎሪ በሪጅን እንደዚሁም ትሬንዱን ሁሉ እየነገረኝ ነው። በተለያዩ ግራፎች እነዚህን ሁሉ ማዘጋጀት ይቻላል ማለት ነው። ከዚህ በተጨማሪም ደግሞ የሰራችሁትን ስራ በማይክሮሶፍት ወርድ እንደዚህ ሪፖርቱን ማውጣት ይቻላል። በፒዲኤፍ መልክ ነው የምንፈልገው ካላችሁም እንደምታዩት እንደዚህ ጥንቅቅ ያለ ፒዲኤፍ ራሱ ያዘጋጅላችኋል ማለት ነው። ስለዚህ ዳታ አናሊሲስ ላይ ምንም እንኳን የቀደመ እውቀት ወይም ደግሞ ሰርታችሁ ባታቁም ጉግል ጄሚናይ ምን መጠየቅ አለባችሁ እስከሚለው ጀምሮ እስከ መጨረሻ ያለውን ያሳያችኋል ማለት ነው። ስለዚህ ይህን ቪዲዮ የጨረሰ ሰው ማንኛውም ዳታ ቢሰጠው አናሊሲስ አድርጎ የመጨረስና አስፈላጊው ድርጅት ወይም ሰው የማስረከብ ብቃት ይኖረዋል ማለት ነው። ስለዚህ እሱን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለክ ቶሎ ይደርሳችኋል። አሁን በቀጥታ ወደ አሰራሩ እንሄዳለን። ስለዚህ አሁን ያሳየኋችሁን በቀላሉ ለመስራት ምንድን ነው የምታደርጉት? መጀመሪያ ይሄንን ሴቭ ታደርጉታላችሁ። ስሙንም ማወቅ ይኖርባችኋል። ኢኮሜርስ ሴልስ ነው እንደምታዩት እዚህ ጋር የሚለው። ስለዚህ ስሙ የተለያየ ሊሆን ይችላል እናንተ ጋር። ከዛ በኋላ ማንኛውንም ብሮዘር ትከፍቱና ጄሚናይ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እዚህ ጋር መታችሁ ጥያቄ ትጠይቃላችሁ ማለት ነው። እኔ ለምሳሌ የምጠይቀውን ላሳያችሁ። ሰላም ጄሚናይ የኤክሴል ፋይል ሰጣለሁ ብየዋለሁ። በመቀጠል አንድ ፕሮፌሽናል ዳታ አናሊስት ሊሰራቸው የሚችሉ ነገሮችን በሙሉ ትሰራልኛለህ፣ ግን አንድ በአንድ ብየዋለሁ። ስለዚህ ምን መጠየቅ እንዳለብኝ ንገረኝ ወይም ፕሮምፕት ስጠኝ ብየዋለሁ ማለት ነው። ምክንያቱም ምን መጠየቅ እንዳለብንም ላናቅ ስለምንችል ማለት ነው። ስለዚህ ይህን እንልክለታለን። እናንተ እንደዚህና ሌሎች ተመሳሳይ ነገሮችን መላክ ትችላላችሁ እዚህ ጋር። ከዛ ተመልከቱት። ምርጥ አካሄድ ነው ካለ በኋላ ራሱ ስቴፖቹን ይነግራቸዋል ማለት ነው። አንደኛ የዳታውን መዋቅርና ይዘት መረዳት ነው የመጀመሪያው ስቴፕ። ስለዚህ የመጀመሪያው ፕሮምፕት ሊሆን የሚገባው ከጫንለት በኋላ ፋይሉ ይህን ኤክሴል ፋይል በደንብ መርምረ በውስጡ ስንት መስመር ሮ እንደዚሁም ደግሞ ኮለመን ወይም አምዶች እንዳሉት ለይልኝ እንለዋለን። ይሄ የመጀመሪያው ፕሮምፕት ነው ማለት ነው። እንደ አማራጭ ይህ አለላችሁ፣ ነገር ግን አንዳንደኛውን ብቻ መጠቀም እንችላለን። ሁለተኛ ደግሞ ዳታ ነው የምናጸደው ወይም ዳታ ክሊኒንግ ነው ዳታ አናሊሲስ ላይ የሚቀጥለው ስቴፕ ማለት ነው። ስለዚህ በዚህ ዳታ ውስጥ የጎደሉ ሴቶች ወይም ሚሲንግ ቫሊዩ የተደጋገሙ ዱፕሊኬቶች ካሉ እነሱን ታወጣለህ። የተሳሳቱ ወይም ኢንኮሬክት የሆኑ ፎርማቶች ካሉ ታስተካክላለህ እንለዋለን። ይኸውም በዳታ አናሊሲስ ሁለተኛ ላይ ያለው ነው ማለት ነው። ሶስተኛ ደረጃ ላይ ደግሞ ዲስክሪፕቲቭ አናሊሲስ ይቀጥላል ማለት ነው። እዚህ ጋር እንደምታዩት ለቁጥራዊ አምዶቹ ኑሜሪካል ኮለመን፣ መሰረታዊ ስታቲስቲክስ፣ ማጠቃለያ፣ ሚን፣ ሚዲያን፣ ሚን፣ ማክሲመም የመሳሰሉትን ስጠኝ ብለን መጠየቅ እንዳለብን እየነገረን። አራተኛ ላይ ደግሞ እዚህ ጋር የምንጠይቀው ጥልቅ ትንተናና ግንኙነቶችን መፈለግ የሚለው ጋር እንመጣለን ማለት ነው። ለምሳሌ የትኛው ምርት ብዙ ተሸጠ፣ የትኛው ወር የመሳሰሉትን ነገሮች እንዲሰራለን። አምስተኛ ላይ ደግሞ ዳታ ቪዥዋላይዜሽን ወይም በግራፍ በመሳሰሉት ነገሮች ማሳየት ነው። እዚህ ጋር እንደምታዩት እያንዳንዱን አንድ በአንድ እናየዋለን። እዚህ ጋር ደግሞ ምክሮችን እየሰጠን ነው እንደምታዩት። ዋና ዋና ምክር ሀሳቦችን መጠየቅ ነው። እንደ አንድ ፕሮፌሽናል አናሊስት ለንግድ ወይም ለውሳኔ የሚጠቅም ሀሳብ ለማውጣት ደግሞ እዚህ ጋር ያለውን መጠቀም ትችላላችሁ። ከዚህ ትንተና ተነስተ ለቢዝነሱ ወይም ለስራው የሚጠቅሙ ሶስት ዋና ዋና ስልታዊ ምክር ሀሳቦችን ስጠኝ እንለዋለን ማለት ነው። ምክንያቱም የዳታ አናሊሲስ መጨረሻ ግቡ ወደ ሆነ ውሳኔ እንዲያመራ ስለሆነ ማለት ነው። ስለዚህ አሁን ምን ታደርጋለህ ብሎ ስቴፖቹን ተመልከቷቸው። መጀመሪያ ፋይሉን አያይዘ ላክልኝ። ከዛ በኋላ ደረጃ በደረጃ እንደምታዩት ፕሮምፕቶቹን እዚህ ጋር እያመጣ ፔስት አድርግ ብሎኛል ማለት ነው። ስለዚህ ፋይሉን ለመቀበል ዝግጁ ነኝ ብሎኛል። ልላክለት። ፋይሉን ለመጫን እዚህ ጋር የመደመር ምልክት አለ። ይሄን እንነካለን። በመቀጠል አፕሎድ ፋይል ይላል። ይሄ መንካት ነው። ከዛ ቀደም ስሙን አትርሱት ብያችሁ ነበረ። ኢኮሜርስ ሴልስ ነው የሚለው ወይም ፕራክቲስ የሚለው ይሄኛው። ኦፕን ፋይላችን አሁን ተጫነ። ከዛ በኋላ አንድ በአንድ ፕሮምፕቶቹን እናመጣለን። የመጀመሪያው ከዚህ ጀምረን ያለውን ነው። ራይት ክሊክ ኮፒ ወይም ኮንትሮል ሲ ብላችሁ ኮፒ፣ ከዛ ኮንትሮል ቪ መንካት ወይም ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል ማለት ነው። ከዛ በኋላ እዚህ ጋር መታችሁ መላክ ነው። አሁን አንድ ፕሮፌሽናል ዳታ አናሊሲስ እንዲሰራ የሚችለው መጀመሪያ ይህን ስቴፕ ነው። ኮለመኖቹን የመለየት ስራ ይሆናል ማለት ነው። ጠቅላላ አምዶች 8 አምዶች አሉት ወይም ኮለመን ብሏል። እንደገና ደግሞ የሮ ብዛቱ 233 ብሏል። እዚህ ጋር እንደምትመለከቱት ይህን ቼክ ማድረግም ትችላላችሁ። ለምሳሌ እዚህ ጋር መታችሁ 1 2 3 4 5 6 7 8 ቋሚዎቹ ማለት ነው። ስለዚህ እንደዚህ ቆጥሮ ልክ መሆኑን ያረጋግጥላችኋል ማለት ነው። ከዛ ደግሞ እያንዳንዱ አምድ ይዘት ብሎ መጀመሪያ ላይ
ኦርደር አይዲ፣ ዴት፣ ሪጅን፣ ካታጎሪ፣ ፕሮዳክት እያለ ይቀጥላል። ይሄ ለምን ይጠቅማቸዋል? ዳታውን በስርዓት ማየቱን ቼክ ማድረግ ይኖርባቸዋል ማለት ነው። ከዛ አጭር ማጠቃለያ ብሎ እዚህ ጋር አስቀምጦልናል። ስለዚህ ዳታችንን በደንብ አውቆልናል። ሁለተኛው ስቴፕ ደግሞ ዳታ ክሊኒንግ ነው ማለት ነው። ስለዚህ እናመጣና እሱን ፔስት እናደርጋለን። አሁን ዳታ ክሊን ሲያደርግ ቅድም እንዳልኳችሁ የተረሱ ቫሊዎች የተደጋገሙ ካሉ እነሱን ያስተካክላል። ባዶም ኮለመን ካለ ያጠፋል ማለት ነው። ስለዚህ በዚህ ዳታ ውስጥ የሚለውን ይሄኛውን እንወስዳለን። አሁን የሁለተኛውን ያልወሰድኩት ምንድነው አማራጭ ነው። ለመጀመሪያው ዳታውን እንዲመለከተው አማራጭ ስለሆነ ከዛ እዚህ ጋር መተን መላክ ነው። ሰሚት እንልለታለን። የፍተሻው ውጤት ብሏል። እንደምታዩት ይሄንን አሁን እናንተ በእንግሊዝኛ በምትችሉት ቋንቋ መማር ወይም ደግሞ መጠየቅ ትችላላችሁ። ነው እንትን እንዲል ነው በአማርኛ ያደረኩላችሁ። የጎደሉ ሴቶች ሚሲንግ ቫልዩ 0 ምንም የጎደለ ዳታ የለም ብሎኛል። የተደጋገመም የለም ብሏል። እዚህ ጋር የተሳሳቱ ቅርጾችም የለም ብሎኛል ማለት ነው። ነገር ግን እንደምታዩት አንድ ስህተት ተገኝቷል ብሎኛል። ለምሳሌ ሙሉ በሙሉ የተደጋገመ መስመር ባይኖርም በዳታ ውስጥ በጣም ጥልቅ የሂሳብ ስህተት ተገኝቷል ይላል። በፕሮፌሽናል አጠራር ዳታ ኢንቴግሪቲ የሚለው ችግር ተከስቷል እያለ ነው። ይህም ምንድን ነው? ስህተቱ ያለው ቶታል ሴል የሚለው ጋር ነው። ለምሳሌ ቶታል ሴል ኳንቲቲ ሲባዛ ዩኒት ፕራይስ መሆን ነበረበት ይላል። ነገር ግን በዳታ ውስጥ ባሉ 20 መስመሮች ላይ ቶታል ሴል ስሌት ስህተት ነው ይላል። ከዛ እዚህ ጋር ደግሞ ስህተት ያለባቸውን እንዳለ አውጥቶልኛል ማለት ነው። ካወጣ በኋላ ደግሞ ዳታው እንዴት እንዳጸዳው እየነገረኝ ነው። እዚህ ጋር እንደምትመለከቱት ራሴ አጽድቼዋለሁ እያለኝ ነው። ራሴ ዳታውን አስተካክዬልሃለሁ የተወሰዱ እርምጃዎች ብሎ ኳንቲቲ ሲባዛ በዩኒት ፕራይስ አድርጌ ሰርቼዋለሁ ብሎኛል ማለት ነው። አሁን ዳታው ለቀጣይ ትንተና አስተማማኝ ሆኗል ብሎኛል። ከዛ ወደ ቀጣዩ እሄዳለሁ። ስለዚህ ለመሰረታዊ ትንተና ደግሞ ይህንን ነው የምንወስደው፣ ወይም ለዲስክሪፕቲቭ አናሊሲስ እስከዚህ ያለውን ውሰደውና እንላክለት። ቶታል ወይም አጠቃላይ ድምር አመጣልኝ። ሚን ወይም አማካይ እዚህ ጋር አመጣ። ከዛ ሚዲያን እያለ ሁሉንም የሚያስፈልጉትን ዳታዎች እንዳለ ጨረሰልኝ ማለት ነው። እዚህ ጋር የምታዩዋቸውን ነገሮች ስታንዳርድ ዲቪዥን የመሳሰሉትን እንዳለ አወጣልኝ። እነዚህን ቁጥሮች ላይ የብቻ ከፈልጋችሁ ኮፒ ያደረጋችሁ መውሰድ ይቻላል። ነገር ግን መጨረሻ ላይ ሁሉንም ጀነሬት እናደርጋቸዋለን። ከዚህ ማጠቃለያ ምን እንረዳለን ብሎ እዚህ ጋር ዝርዝር ነገሮች አሉላችሁ። አሁን ደግሞ ወደ አራተኛው ደረጃ እንሄዳለን ማለት ነው። አራተኛው ደግሞ ጥልቅ ትንተና ጋር ልንገባ ነው። ስለዚህ እዚህ ጋር ያለውን ልጠቀም፣ ኮፒ፣ ከዛ እዚህ ጋር ፔስት እንልካለን። ተመልከቱት፣ አሁን ጥልቅ ትንተናችን ጀምሯል ማለት ነው። የምርት መደቦች አፈጻጸም ብሎ እዚህ ጋር ኤሌክትሮኒክስ ተመልከቱ፣ ፈርኒቸር እያለ በፐርሰንት በደንብ አስቀምጦ አንድ ዳታ አናሊሲስ ሊሰራ የሚችላቸውን መረጃዎች እንዳለ እዚህ ጋር እያወጣልን ይገኛል። እንደዚሁም ደግሞ የክልሎች ሽያጭ አፈጻጸም ብሎ በምዕራብ ይሄን ያህል በምስራቅ እያለ ይቀጥላል ማለት ነው። አሁን በአማርኛም የሚቀያየጠው እየጠየቅነው ያለ ነው በአማርኛ ስለሆነ ነው። የወራት የሽያጭ አዝማሚያ ደግሞ ብሎ እዚህ ጋር ትሬንዱን እየነገረን ነው ማለት ነው። ተመልከቱት፣ ጃንዋሪ እንደዚህ ነበር፣ በጣም ጠንካራ ነበር እያለ ነው። እንደዚህ እያለ ሙሉን ይነግረናል ትሬንዱ። በአምዶች መካከል ያለውን ግንኙነት እዚህ ጋር ተመልከቱት። አሁን ደግሞ ወደ ዳታ ቪዥዋላይዜሽን እንሄዳለን ማለት ነው። እዚህ ቀጣዩ ፕሮምፕታችን የሚሆነው ይሄኛው ነው፣ ዳታ ቪዥዋላይዜሽን። ከዚህ እንጀምርና ግራፎች ፈልገናል። አሁን በተለያዩ ግራፎች ልናሳይ ነው፣ እንላክለት። እዚህ ደረጃ የሚሄድ ካልፈለጋችሁ ለምሳሌ መጀመሪያውን በኤክሴል ፋይል ማውጣት ይቻላል፣ ቀጥሎም በኤክሴል ፋይል ማውጣት ይቻላል። ሁሉንም ግን በአንድ ማዘዝ ስለምንችል ነው። ስለዚህ ፓይ ቻርት ተሰርቷል እንደምታዩት። ባር ቻርት አዘጋጅቻለሁ ብሎኛል። ላይን ቻርት የትኛው ለየትኛው ይሆናል እያለው የሁሉንም አውጥቶልናል ማለት ነው። ከዛ ይህንንም ጀነሬት አድርገው ማለት ይቻላል። አንድ ላይ እናዘዋለን። አሁን ቀጣዩ ደግሞ አንድ ዳታ አናሊስት ሊጠይቀው የሚችለው እዚህ ጋር እንደምትመለከቱት ነው። ምክረ ሀሳቦችን እንዲሰጠው ይጠይቃል ማለት ነው። ይህንን በወርድ ፋይልም ልናወጣው እንችላለን ከፈለጋችሁ። እንደዚህ ልላክለት። በኤክሴል ፋይልም ማድረግን ይቻላል ማለት ነው። ይሁት አሁን ሰዎች ዳታ አናሊሲስ እንድሰራላቸው ቢሰጡንም ይህንን ምክረ ሀሳብ መስጠት እንችላለን ማለት ነው። በጣም ከፍተኛ ሴት ምርቶች ላይ ማተኮር ካለ በኋላ እንደዚህ እያለ ይቀጥላል። የክልላዊ ሽያጭ ልዩነትን ማጥበብ እዚህ ጋር እንደምትመለከቱት እያለ 3 ነጥቦችን አወጣልን ማለት ነው። እዚህ ጋር ከዛ አጠቃላይ ኮንክሉዥን ብሎ ደግሞ ዳታውን በሚገባ ተረድተናል፣ የነበሩበትን የሂሳብ ስህተቶች ወይም ዳታ ሎጂክ ጽድተናል እያለ ነው። መሰረታዊና ጥልቅ የሆኑ የቢዝነስ አዝማሚያዎችን አውጥተናል ብሎኛል። በኤክሴል እንዴት በግራፍ መልክ መተንተን እንደሚቻል አይተናል። አሁን ደግሞ የቢዝነስ ውሳኔ ሰጪ ምክሮችን አስቀምጠናል ይላል ማለት ነው። እዚህ ጋርም ይህ ሙሉ ሂደት አንድ ፕሮፌሽናል ዳታ አናሊስት ከጥሬ ዳታ ወይም ሮ ዳታ ተነስቶ ለድርጅት እድገት የሚሆን ሀሳብ የሚያወጣበት መንገድ ነው ይላል። ሌላ ምን ላግዝህ እያለ ነው። ለምሳሌ ዳሽቦርድም ያዘጋጅልን። ዳሽቦርድ ልበለውና ዳሽቦርድ አዘጋጅልኝ አልኩት። በጣም ጥሩ ካለ በኋላ ዳሽቦርድ እንደምታዩት ሁሉንም መረጃዎች ተጠቅሞ ዋና ዋና የስኬት መለኪያዎች እዚህ ጋር አወጣልኝ። አጠቃላይ ገቢ፣ ጠቅላላ ሽያጭ እንደዚህ እያለ ማለት ነው። ይኸዋቸው ከዛ እዚህ ጋር የተሰራውን ነገር እንዳለ ወደ ኤክሴል ፋይል እንቀይረው። ደግሞ አንድ ወርክ ቡክ ላይ ሆኖ
በተለያየ ሽት ማለት ነው። ስለዚህ በአንድ ወርክቡክ ግን በተለያየ ሽት ሙሉን ኤክሴል ፋይል ሰጠኝ። ከላይ የሰራ ነው በሙሉ አልኩት ልላክለት። ከዛ ተመልከቱት ሙሉ ኤክሴል ፋይሉን ሰጥቶናል ማለት ነው። ዝቅ እያደረጋችሁ ምን ምን ሰርቶ እንዳመጣም ይነግራችኋል። እዚህ ጋር መተን ኢኮሜርስ ዳሽቦርድ የሚለውን እንክፈተው። ከዛ በኋላ በቀጥታ ወደዚህ ያመጣችኋል። እዚህ ጋርም ተመልከቱት ይሄኛውን፣ ይህም ክሊን የተደረገው ወይም የጸዳው ዳታችን ነው። ይሄ ደግሞ ዳሽቦርዱና ሙሉ መረጃዎቹ ያሉበት ነው። አሁን ይሄን ለማውረድ እዚህ ጋር መተን የዳውንሎድ ምልክት አለ። ይሄን እንካው። ፋይላችን አሁን ቼክ እናድርገው። ኦፕን እንበለውና ወይም እዚህ ቀጥታ መንካት ይቻላል። ተመልከቱት የሽያጭ አፈጻጸም ማጠቃለያ ዳሽቦርድ ይላል። ኢኔብል ኤዲቲንግ እንበለውና ኤዲት ለማድረግ እንሞክረው። እንደዚህ ቁጥር አልታይ ካላችሁ ወደ ውስጥ እንደዚህ መንካት ይቻላል። ጠቅላላ ሽያጫችን እዚህ ጋር አለ። ጠቅላላ ብዛት ወይም ኳንቲቲያችን እዚህ ጋር አለ። አማካይ ከኤሌክትሮኒክስ ያገኘነው ከፈርኒቸር የሁሉም ለየብቻ ተሰርቷል። ክሊን የሆነው ዳታችን ደግሞ እዚህ ጋር ነበረ። እያንዳንዱ ቁጥር ቢቀያየር ደግሞ እዚህ ጋር ያለውን ቫሊዩ ይቀየራል ማለት ነው። አንዳንዴ ግን ምን ይሆንባቸዋል? ለምሳሌ ክሊን ካደረገው በኋላ ይሄን ውጥ ክሊክ ብናደርግበት ይሄና ይሄ ተባዝተው ነው የመጡት። ነገር ግን ፎርሙላ አይደለም ማለት ነው። ለምሳሌ ይሄንን ዜሮ ባደረገውና ኢንተር ብል ይሄ አይቀየርም። እንዲህ አይነት ችግር ካጋጠማችሁ እዚሁ ትመለሱ። ፎርሙላ አልበለውና ለምሳሌ ፎርሙላ መግባት ያለበት ጋር በሙሉ ፎርሙላ አስገባ፣ ቁጥር ብቻ አትጻፍ አልኩት። እዚህ ጋር ልላክለት። እናንተ በፈለጋችሁት መንገድ ይህንን መግለጽ ወይም መንገድ ትችላላችሁ። አናላይዝ እያደረገ ነው፣ እንደ አዲስ ሊሰራልን። ትክክለኛ አስተያየት ነው ብሏል እንደምትመለከቱት። ከዛ እንክፈተውና እንሞክረው። እዚህ ጋር እንንካው። ይህን ይመስላል። ዳውንሎድ አድርገን አሁን ቼክ እናድርገው። እዚህ ጋር መታችሁ ዳውንሎድ ይኸውና ሾው ኢን ፎልደር ብላችሁ የት እንደተቀመጠ ማግኘት ይቻላል። ወይም ኦፕን ብላችሁ ደግሞ ቀጥታ ኤክሴል ላይ መክፈት ይቻላል። ተከፈተ። ኢኔብል ኤዲቲንግ። ይህ ቦታ ያልበቃው ካለ ደብል ክሊክ ወይም ጎተት እያደረጋችሁ እንዲህ ማስተካከል ይቻላል። አሁን ቼክ እናድርጋቸው። ለምሳሌ ይሁት ቅድም ቁጥር ነበር፣ አሁን ግን ይሄ ሲባዛ በዚህ ነው ያደረገው። አሁን ይህን ዜሮ ባደረገው ያም አብሮ ይቀየራል። በፎርሙላ ነው የተሰራው። ከዛ ደግሞ ዳሽቦርዳችን ጋር እንምጣና ኤሌክትሮኒክስ ከሁሉም በጣም ከፍተኛ ነው እንደምትመለከቱት። እነዚህንም ቁጥሮች ይዋቸው። ከዛ እዚህ ጋር መታችሁ ለምሳሌ ኤሌክትሮኒክስ የሚሉትን እዚህ ጋር 00 ላድርጋቸው ለውጡን እንድታዩት። ወይም ደግሞ አንደኛውን ከፍ እናድርገው። ፈርኒቸርን ኳንቲቲውን ላብዛውና ላሳያችሁ። ለምሳሌ ፈርኒቸር ይሁት ስንተኛ ነው? እዚህ አካባቢ ነው ያለው። ልመለስና ግን ፈርኒቸር የሚለው ጋር ይህንን ኳንቲቲውን ብዛቱን 2000 ላድርገው፣ በጣም ብዙ እንዲሆን ይሄ ቁጥር ይቀየራል። እዚህ ጋር ያሉት ቁጥሮቻችን ይቀየራሉ። ዳሽቦርዱን ተመልከቱት፣ አውቶማቲካሊ ይቀየራል ማለት ነው። ስለዚህ እዚህ ጋር የሚቀየር ነገር ካለ እዚህ ጋር እየተቀየረላችሁ ይመጣል። ጠቅላላ ሽያጫችሁ እዚህ ጋር ተቀይሮ ይመጣል። ብዛቱ፣ አቨሬጁ ነገር ይቀያየራል ማለት ነው። ስለዚህ ከኤሌክትሮኒክስ ያገኛችሁት ከፈርኒቸር ለየብቻ ወጡ፣ አጠቃላይ ያገኛችሁት እዚህ ጋር ይቀመጣል። ምክሮቹን ደግሞ ተመልከቷቸው። እዚህ ጋር ምክሮቹን አስቀምጦልናል። በተመሳሳይ ግን አሁን ዳሽቦርድ እና ሁለቱም ብቻ ሳይሆን የፈለግነው ሙሉን ደግሞ እዚህ ጋር ለመልሳችሁና ብዙ ሽት አስገባ ከላይ እየተነጋገር ነው እንዳይቀር ልበለው። አናላይዝ እያደረገ ነው ሊሰራልን። እዚህ ጋር አመጣለን። ለምሳሌ እንክፈተውና ቼክ እናድርገው። አንድ ብቻ ጀነሬት እንዲያደርግላችሁ መጠየቅ ይቻላል። ያሁን ስንት አለ? ቪዥዋል ዳሽቦርድ አለ፣ ክሊን ዳታ፣ በሪጅናል አናሊሲስ የሰራበት ተመልከቱት። እዚህ ጋር በሪጅን ዌስት ኢስት እያለ ፕሮዳክት ፐርፎርማንስ የሚል አለ። እንደገና ደግሞ ግራፎቹንም ይጨምርልኝ። ለምሳሌ ከላይ እንመለስና ለዚህ ዳታ የሚሆን ምስላዊ የተለያዩ ቻርቶችን ብለነው ስለነበረ እነሱንም ያስገባል። አምስተኛ ሽት ላይ ደግሞ ይሄን አስገባው ልበለው፣ የዚህን ውጤት አስገባ ልበለው። ግራፎቹን አካትቻለሁ ብሎኛል። ከዛ በኋላ ይህንን ዳውንሎድ እናድርገው። ዳሽቦርድ እዚህ ጋር ካታጎሪው አለ፣ ሪጅናል አናሊሲስ፣ ዴሊ ትሬንድ፣ ክሊንድ ዳታ ይላል። እናወርደውና ቼክ እናድርገው። ዳውንሎድ፣ ኦፕን፣ ኢኔብል ኤዲቲንግ ኤዲት ለማድረግ። ከዛ ዳሽቦርዳችን ያለ ዳሽቦርድ ላይም ግራፋችን ማስገባት ይቻላል። ካታጎሪውን ተመልከቱት። እዚህ ጋር ሪጅናል አናሊሲስ እዚህ ጋር አለላችሁ። በሪጅን ደግሞ በባር ቻርት ነው እንደምታዩት ያስቀመጠው። ዳታ ትሬንዱን ደግሞ ይሁት እዚህ ጋር በላይን ቻርት። ክሊንድ የሆነው ወይም ደግሞ የጸዳው ዳታችን ደግሞ እዚህ ጋር አለ ማለት ነው። ስለዚህ የኛ የመጀመሪያው ዳታ ኦሪጂናል ዳታችን ይሄ ነበረ፣ ምንም ክሊን ያልተደረገ። ከዛ በኋላ ግን እንደዚህ በዳሽቦርድ መልክ እንደዚሁም ደግሞ እያንዳንዷን የምንፈልጋትን ዳታ ነጣጥሎ እንደዚህ እንዲያሳየን ማድረግ ችለናል ማለት ነው። ፋይናል ሪፖርቱን ደግሞ ለምሳሌ በማይክሮሶፍት ወርድ ማቅረብ ካለባችሁ ይሄን እንዝጋውና
ለምሳሌ የተሟላ ሪፖርት በኤምኤስ ወርድ ስጠኝ አልኩት ልላክለት ከዛ እዚህ ጋር። ስለዚህ በኤክሴል መስራት ከዛ ደግሞ በማይክሮሶፍት ወርድ እንደዚሁ በፒዲኤፍ ፋይላችሁን ወይም ሪፖርቱን ማስተላለፍ ወይም መስጠት ትችላላችሁ። ወርድ ፋይላችን ይኸውና እንክፈተው። ሙሉ ሪፖርት ነው። 3 ፔጅ አካባቢ ነው። ይሁት ስልታዊ ምክረ ሀሳቦችም አሉት። እዚህ ጋር መተን ከዛ ይሄንን ዳውንሎድ እናደርገዋለን። ወርድ ፋይል ነው አሁን ደግሞ የሚሆነው። ኤዲት ለማድረግ ኢኔብል ኤዲቲንግ የተዘጋጀው የስራ አመራር ቦርድ ይላል። ለማንኛውም ታስገባላችሁ። ከዛ ደግሞ እዚህ ጋር ተመልከቱት ኤክስኪዩቲቭ ሰመሪ ተቀምጦለታል። ዝቅ ብታረጉት ትምህርት ዘርፍ የተደረገ ዝርዝር ትንተና ይላል። እንደዚህ ዝቅ እያደረጋችሁ ሙሉውን መመልከት ትችላላችሁ። ከዛ ይሄንን ፋይል ብላችሁ በፒዲኤፍ መልክ ማስቀመጥ ይቻላል። ሴቫስ ፒዲኤፍ ብላችሁ ወይም እሱንም እዛው እንዲጨርስላችሁ ደግሞ ከፈለጋችሁ እናንተ ምንም መድከም ካልፈለጋችሁ ይሄን እንዝጋውና በፒዲኤፍ አድርገው እንበለው። ደግሞ በፒዲኤፍ ስጠኝ ልበለው። ሪፖርቱን ነው ሪፖርቱን ብላችሁ መንገርም ትችላላችሁ ግልጽ እንዲሆንለት። ፒዲኤፋችን ይኸውና እንክፈተው። አሁንም እንደምታዩት በአንድ ፔጅ ጥንቅቅ አድርጎ አውጥቶልናል። ከዛ ይሄንን ሪፖርት እዚህ ጋር መተን ዳውንሎድ ፕሪንት ማድረግ ከፈለግን ደግሞ ፕሪንት አሁን ዳውንሎድ ልበሉ። ከዛ መክፈት ይቻላል። ለሌላ ጊዜ እንዲጠቅማችሁ ቦታውንም ልብ ማለት ይቻላል ማለት ነው። የኮሜርሻል ትንተና ሪፖርት ይላል። እዚህ ጋር ጠቅላላ ገቢዎችም የመሳሰሉት ነገሮች አሉ። በፒዲኤፍ እንደዚህ አለቀልን። ስለዚህ ለዛሬ ጠቅማችኋል ብዬ አመጣሁላችሁ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም ሌላ ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።